ሰላም ለእናንተ ይሁን በያላችሁበት የጌታ ሰላም ይብዛላችሁ። ዛሬ እንግዲህ ከላይ በርዕሱ ላይ እንደተመለከታችሁት አንድ መልእክት ይዤላችሁ መጥቻለሁ። አንድ ምስጢር እነግራችኋለሁ። ይህ ምስጢር ምንድነው? እውነተኛ ወዳጃችሁን የምትለዩበት መንገድ ዛሬ እነግራችሁ። ጊዜ ካገኘው በቀጣይ ሌላውን ማመጣለሁ። እስከዛ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲህ አይነት ድንቅ መልእክቶች እንዲደርሱ ደወል ምልክቷን ደግሞ በመንካት ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋል። ወደ መጽሐፍ ቅዱሳችን ላይ ምሳሌ ምዕራፍ 18 ከቁጥር 1 ጀምሮ እንደዚህ የሚል ቃል አለ። ወዳጅነትን የማይፈልግ ሰው የራሱን ፍላጎት ብቻ ይከተላል። ወዳጅነትን የማይፈልግ ሰው የማንን ብቻ? የራሱን ፍላጎት ብቻ ይከተላል። እዚህ ጋር እናንተ ወዳጆች ሰው የሰው ልጅ ብዙውን ጊዜ ከሰው ጋር መቀራረብ ይፈልጋል። ከሰዎች ጋር ህብረት ማድረግ ይፈልጋል። ከሰዎች ጋር በብዙ አቅጣጫ በስራ ቦታ፣ በቤተ ክርስቲያን፣ በየትኛው አቅጣጫ ወዳጅነትን መፍጠር ይፈልጋል። ከጎረቤቱ ጋር ሊሆን ይችላል። በብዙ አቅጣጫ ሰው ወዳጅነትን ይፈልጋል። ከሰው ጋር ህብረት ማድረግ ይፈልጋል። እና የሚገርማችሁ ነገር ይህ የሰው የተፈጥሮ ህግ ነው። ምክንያቱም ከሰው ጋር ህብረት ማድረግ፣ ከሰው ጋር መግባባት፣ መጫወት የተፈጥሮ ህግ ነው። ከሁሉም ሰው ጋር ከብዙ ሰዎች ጋር ልትጫወቱ ህብረት ልታደርጉ ትችላላችሁ። በብዙ አቅጣጫ ከዛ ሰው ጋር ልታሳልፉ ትችላላችሁ። ከብዙ ሰው ጋር ግንኙነት ሊኖራችሁ ይችላል ማለት ነው። ነገር ግን እውነተኛ የሆነውን ትክክለኛውን የሆነውን ወዳጅ እንዴት መለየትና ማወቅ እንችላለን? ብዙ ሰው በዙሪያችሁ ስላሉ ሁሉም ወዳጅ ነው ማለት አትችሉም። ምክንያቱም አንዳንድ ጊዜ እንደው በጣም እሱ ለኔ ይቅርብ ሰው ነው፣ እሷ በጣም የማምናት በጣም ይቅርብ ሰው ናት የምትሉት ሰው በሚገርም ሁኔታ ያ ሰው የሆነ ጊዜ የሆነ ቦታ ላይ ይሄዳል። ለምን ብትሉ እናንተ ማየት ያለባችሁ ነገር ነበረ፣ ነገር ግን አላያችሁ። አያችሁ፣ ስለሚያስመስል የሆነ ነገሮችን እንትን ስለሚያደርግ ዋው እሱ እኮ ይወደኛል ብለን ከዛ ሰው ጋር የሆነ ስቴፕ እንቀጥላለን። ነገር ግን የሆነ ችግር ስደርስ የሆነ ፈተና ወቅት ላይ ያ ሰው ይክደናል። አያችሁ፣ ያንተ ነው የሚገባን፣ ከተጎዳን በኋላ ይገባናል። ስለዚህ ዛሬ ይዤላችሁ የመጣሁት ሀሳብ ሳትጎዱ በፊት ያ ሰው ሳይጎዳችሁ በፊት በጊዜ ነቅታችሁ ከዛ ሰው መራቅ እንድትችሉ ነው ይህን ሀሳብ ይዤላችሁ የመጣሁት። ስለዚህ አሁን እንዳነበብኩላችሁ እውነተኛ ያልሆነውን ወዳጅ የሚለዩበት መንገድ ነው። ይህ መንገድ ምንድነው? ይህ ሰው የራሱን ፍላጎት ብቻ ይጠቀማል። ብዙ አቅጣጫ በብዙ ጊዜ እንግዲህ ሰዎች ስራ ቦታ ላይ ሊሆን ይችላል፣ በተለያየ አቅጣጫ ሰዎች ይጠቀሟቸዋል። አያችሁ፣ የሆነ በጎደላቸው ስፍራ እናንተ የምትሞሉ ከሆነ በዛች ስፍራ ላይ እናንተ እንድትሞሉ በቃ ያችን ክፍተት ከሞላችሁ እናንተን አይፈልጋችሁ። ነገር ግን እናንተ እሱ እኮ ማለት እንላለን፣ እሱ እኮ ለኔ በጣም የሚገርም በቃ እሱ ባይለው ምን ይሆን ነበር የምትሉ ሰው ሊሆን ይችላል። ግን ሳታውቁ ይህ ሰው እየተጠቀማችሁ ነው። ምክንያቱም ያ ፍላጎት እሱ የሚፈልገው ነገር ከእናንተ ቢያጣ ለአንድ ሰከንድ ከእናንተ ጋር የማይቀጥል ሰው ነው። ለአንድ ሰከንድ ከእናንተ ጋር ይቀጥል። ለምን ብትሉ የሚፈልገውን አጥቷል ማለት ነው። አያችሁ፣ እውነተኛ ወዳጅ ግን የሚፈልገውን ለማግኘት ብቻ ሳይሆን ባዘናችሁ ጊዜ፣ ሁሉም ነገር በቃ ግራ በገባችሁ ጊዜ፣ በተጨነቃችሁ ጊዜ፣ ባዶ በሆናችሁ ጊዜ የዛን ጊዜ ትክክለኛ የሆነው ወዳጃችሁ ይፈልጋችኋል ማለት ነው። ስለዚህ ይህንን መለየት የምትችሉት ወደ የራሱን ብቻ አሁን ዙሪያችሁ ላይ ያሉን ሰዎችን አስቡ። ስራ ቦታ ላይ፣ ጎረቤት ላይ፣ ጓደኞቻችሁ፣ በትምህርት ቤት ተማሪዎች ከሆናችሁ በትምህርት ቤት፣ ሰራተኞች ስራ ቦታ ላይ፣ አገልጋዮቻችሁ ውስጥ ሊሆን ይችላል። እያንዳንዳችሁ እስኪ ቼክ አርጓችሁ አጠገባችሁ ያላችሁ ወዳጅ ነው ብላችሁ ያስ ምን ፍለጋ ነው ለእናንተ የመጣው? በምን ምክንያት ነው እናንተ ጋር የሆነ ወዳጅነትን እናንተ ብቻ ናችሁ የምትፈልጉት ወይም ያም ሰው ይፈልጋል? እውነተኛ ወዳጅነት ማለት አንተ በእርሱ እርሱ ደግሞ በአንተ ችግር ሲቆም ማለት ስትጎዳ ባዶ ስትሆን ነገር ሁሉ ሲጨልምብን ከጎን የማይሄድ ከሆነ በድካም ከጎን ቆሞ ሲያበረታ፣ አያችሁ፣ እንደዛ ሲሆን ያ ሰው እውነተኛ ወዳጅ ነው። የራሱን ፍላጎት ብቻ የራሱን ጥቅም ብቻ የማይመለከት ያ ሰው እውነተኛ ወዳጃችሁ ነው። ስለዚህ እዚህ ስፍራ ላይ ወዳጅነትን የማይፈልግ ሰው አይፈልግም ማለት ነው። ከእናንተ ጋር ወዳጅነትን አይፈልግም። ስለዚህ የራሱን ፍላጎት ብቻ ነው የሚከተለው። የራሱን ፍላጎት ይከተል አይፈልግ። አንተ ጋር ምንም አይነት ግንኙነት አይፈልግም። አንተ ግን
አይ እሱ በጣም ለእኔ በስተ ነው ትላላችሁ። ነገር ግን እሱ የሆነ ከአንተ የሚጠቀመው ነገር ስላለ አንተ ላይ ትኩረት አድርጓል። ስለዚህ ያንን መንገድ ይከተላል፣ መቼም አያቆምም። ከአንተ የሚጠቀመው ጥቅም እስኪቆም ድረስ ያንን በር አንተ እስክትዘጋ ድረስ ያ ሰው ከአንተ አይርቅም። አያችሁ፣ አይርቅም። ስለዚህ ያ ቢቆም ያ የሚጠቀመው ነገር ከአንተ ወይም ከአንቺ የሚጠቀመው ነገር ያ ነገር ሲቆም ያ ሰው በሩ ይዘጋል። አይፈልግም ከአንቺ ምንም አይነት ምኞት የለውም። ይረሳሻል፣ በሰከንድ ውስጥ ይረሳሻል። አያችሁ። ነገር ግን በልባችሁ አንተ ዋው እሱ በጣም ለኔ በስቱ ጓደኛ ነው፣ በጣም ወዶ ወዳጄ ነው ልትሉ ትችላላችሁ። ነገር ግን ጥቅም ፈልገው ወደ እናንተ የቀረበው። ስለዚህ እናንተም ለእናንተ የሚነግረው ነገር የሆነን ሰው ስትጠቁ እውነተኛ ወዳጅ መሆን ከፈለጋችሁ የራሳችሁን ፍላጎት ብቻ መከተል የለባችሁ። ምክንያቱም ሌላው ሰው እናንተ ለጥቅም ብቻ እንዲፈልግ የማትፈልጉ ከሆነ እናንተም ደግሞ ሌላ ለጥቅም ብቻ መቅረብ የለባችሁ ማለት ነው። ምክንያቱም ያ ሰው አምኗችሁ ወዳጅ ብሎ ብዙ ነገር እየተጠቀማችሁ ከዛ ሰው፣ ነገር ግን ለጥቅማችሁ ብቻ ሰዎችን መከተል አያስፈልግም። ስለዚህ እውነተኛ ወዳጅ ለራሱ ፍላጎት ብቻ ሳይሆን ሌላውንም ለመጥቀም አያችሁ። ወዳጁን እንደገና ምንድነው የሚያስፈልገው፣ ምንድነው የሚወደውን የሚጠላው ነገር ምንድነው፣ ምንድነው የሚያስደስተው የሚለውን ነገር ያጠናና ያሟላል ማለት ነው። ስለዚህ ሰዎች ብዙ ጊዜ ይሄንን አያውቁም። የሆነ ጊዜ ላይ በቃ ብዙ ዋጋ እንከፍላለን እኛ ሰዎች። የሆነ ጊዜ አንድ ልጅ የራሷን ህይወት እያካፈለች ነውና አንድ ቤት ላይ ተቀጥራ የምትሰራ ሰራተኛ ናት፣ የቤት ሰራተኛ ናት እና ለብዙ አመት እዛ ቤት ላይ ሰርታለች እና ሲጋቡ ብዙ እንክብካቤ አድርጋለች። ሴቷ ስትወልድ ብዙ እንክብካቤ አድርጋለች። ልጆቹ ወልደው እንግዲህ እሷ እዛ ቤት እያለች ተጋብተው ልጆቹ ወልደው ልጆች ትምህርት ቤት ገብተው አድገው ምን ብለው፣ ነገር ግን አንድ ቀን ያቺ ሰራተኛ እግዚአብሔር ቀን አወጣላትና ልታገባ አሰበችና ለአሰሪዋ ትናገራለች። እንዴ ላገባ ነው ስል ደነገጠች። ያቺ አሰሪ የሚገርማችሁ ነገር ያቺ አሰሪ ደነገጠችው ለሷ አዝና ሳይሆን እሷ ከሄደች እንደሷ ሆኖ ቤት ውስጥ የሚንከባከባት የሚጠቅማት የሚያገለግላት ሰው ላይገኝ ይችላል በምን ፍርሃት። ምክንያቱም በዛ ፍርሃት ነው። ምክንያቱም ያቺ ሴት በጣም ተላምዳለች፣ እንደ ቤተሰብ ሆናለች። ምንም በቃ በጣም ታማኝ ናት። ስለዚህ ያቺ ሴት አንቺ ከሄድሽ ለኛ ማን አለን አለች። ለኛ ማን አለን አንቺ ከሄድሽ፣ አንቺ ቆይን ተሸክኛ፣ አንቺ ቆይን ትሰሪያለሽ፣ በቃ ተጋብተናል ከአንቺ ጋር ምናምን ብላ ይፈው እሷ ወዲያው ምን አሰበች፣ ወይኔ ለካ እኔ እንደ ቤተሰብ ቆጥሬ ነበር የኔ ደስታ ያስደስታቸው ሲገባ፣ ነገር ግን እነዚህ ሰዎች የራሳቸው ጥቅም ስለቀረባቸው እነዚህ ሰዎች ለካ እኔን የፈለጉት ለጥቅም ብቻ ነው። አያችሁ፣ እሷ በእውነተኛ ልብ ነው ያን ሁሉ ጊዜ ዋጋ ስትከፍል እንደ ቤተሰብ አይታ ነው። ነገር ግን እነሱ ለጥቅማቸው ብቻ ነበር። መንቃት አለባችሁ። በዚህ ሰዓት በተለያየ አቅጣጫ ዋጋ እየከፈላችሁ እውነተኛ ወዳጅ ነው ወይ እንደ ቤተሰብ ነው እንደዚህ ነው ያላችሁ ዋጋ እየከፈላችሁ፣ እነዚህ ሰዎች ግን በዙሪያችሁ ያሉ ሰዎች ለጥቅም ብቻ የሚፈልጉ ከሆነ እነዛ ሰዎች እውነተኛ ወዳጃችሁ እውነተኛ ጓደኛችሁ አይደሉም። ስለዚህ ከነዛ ሰዎች ቶሎ ብላችሁ ራቁ። እውነተኛ ወዳጅ የራሱ ፍላጎት ብቻ አይከተልም፣ የእናንተን ፍላጎት ይከተላል። እሷ ምን ትፈልጋለች? ከኔ ምን ሊጠቅማት ይችላል? ባለኝ እውቀት፣ ባለኝ ገንዘብ፣ ባለኝ ጊዜ ምን ሊሰጣት ይችላል? ምን ሊጠቅማት ይችላል ብሎ ያ ሰው ያስባል። እውነተኛ ወዳጅ እውነተኛ ለሆነ ወዳጅ ግን የራሱ ፍላጎት ብቻ ይከተላል። ያ ፍላጎት ግን በተቋረጠ ጊዜ ያ የሚጠቀመው ነገር እናንተ ጋር ባለቀ ጊዜ እናንተን ጥሎ በአንድ ሰከንድ ውስጥ ጥሏችሁ ይሄዳል። ስለዚህ ከዛ ሰው ሳትጎዱ፣ ሳታለቅሱ፣ ሳታዝኑ ቶሎ ብላችሁ መራቅ አለባችሁ። እግዚአብሔር አምላክ ዘመናችሁን ይባርክ። እንዲህ አይነት መልእክቶች እንዲደርሳችሁ ቶሎ ብላችሁ ይህን ዩቲዩብ ቻናል አሁኑ ሰብስክራይብ አድርጉ። ሌሎች ደግሞ ሼር እንድታደርጉ በጌታ ፍቅር ሳስባችኋለሁ። ሻሎም